በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 3 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 3 ቀን 2082 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ አጭር ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ በመጨረሻም ለኦሮሞ ሕዝብ በቀረበ መልእክት እና ጥሪ ዝግጅታችንን እናጠናቅቃለን። እሁድ ሰኔ 1 ቀን በአዲስ አበባ ስቴዲየም የወላይታ ዲቻና የሲዳማ ቡና ቡድኖች ለዋንጫ በሚያደርጉት የፍጻሜ ጨዋታ ላይ የሁለቱም ደጋፊዎች ወደ ስታዲየም እንዳይገቡ በፖሊስ ታግደዋል። ጨዋታው በዝግ ነው የሚካሄደው በማለት የተሰጠውን ምክንያት ያልተቀበሉትና በአውቶቡስ አገር አቋርጠው የመጡት የቡድኖቹ ደጋፊዎች ለአሰሙት ተቃውሞ በፖሊስ በድብደባና በጥይት ተመተው ከፍተኛ የአካል ጉዳት የደረሰባቸው ቁስለኞች በዘውዲቱ ሆስፒታል ተኝተው እየታከሙ ያሉ ሲሆን ብዙዎች ደግሞ ታፍነው ተወስደው ዘብጥያ ወርደዋል። የአዲስ አበባ ስታዲየም ያለፉትን 7 ዓመታት ምንም ጨዋታ አልተደረገበትም። የኢትዮጵያ ኢንሳይደር የድረገጽ ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ እሁድ በጸጥታ ኃይሎች ተይዞ መታሰሩን ሀቅ ሚዲያና ኮሚኒኬሽን ባወጣው መግለጫ አስታውቋል። ተስፋለም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቀርቦ በ15000 ብር ዋስትና እንዲፈታ ተወስኖለት እንደነበርና የዳኞችን ውሳኔ በመሻር የሚታወቁት መርማሪ ፖሊሶች በይግባኝ እንዲቆይ አድርገውታል። መርማሪ ፖሊሶች የከሰሱትን ሰው ወንጀል ፈብርከው እስኪያዘጋጁ ድረስ የንጹሃን መጉላላት የተለመደ ሆኗል። ጋዜጠኛው የተወነጀለው ሐሰተኛ መረጃ በማሰራጨት ተጠርጥሮ እንደሆነ ያመለከተው ድርጅቱ የዋና አዘጋጁ እስር በኢትዮጵያ ኢንሳይደር ስራዎች ላይ ከፍተኛ ተጽዕኖ እንደሚያሳድር በመግለጽ በአስቸኳይ እንዲፈታ ጠይቀዋል። በአገር ውስጥ ነዋሪ ያልሆነ ሰው በአገር ውስጥ የዲጂታል መረጃዎችን በማሰራጨት ከሚያገኘው ገቢ ላይ ግብር እንዲከፍል የሚያስገድድ ረቂቅ የገቢር ማሻሻያ አዋጅ ለውይይት ቀርቧል። ግብር እንደሚከፈልባቸው የተዘረዘሩት የዲጂታል ዘዴዎች፣ የቪዲዮ ማጋሪያ አገልግሎቶች፣ የማህበራዊ መገናኛ ዘዴዎች፣ ፖድካስቶች ወይም በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ወይም በኢንተርኔት ሳተላይት የሚሰራጩ መረጃዎች ናቸው። ማስታወቂያዎችና ስፖንሰርሺፕ፣ የምርት ስምምነቶች፣ ድጋፎች፣ የአጋርነት ግብይቶች፣ የገንዘብ ስጦታዎች፣ የብዙሃን የገንዘብ ማሰባሰብ ፕሮግራሞችም ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚል ምድብ ግብር ይጣልባቸዋል ተብሏል። ወያኔ አገዛዙ በኃይል በተያዙ የሰሜን ጎንደር አካባቢዎች ለታጠቁ ኃይሎች ድጋፍ እያደረገና ይዞታቸውን እንዲያጠናክሩ እያገዘ ይገኛል ሲል የበሬ ወለደ ክሱን አሁንም እንደቀጠለ ነው። በሰሜን ጎንደር የሚኖሩ የትግራይ ተወላጆች አለምንም ልዩነት በሰላም እንደሚኖሩ ከስፍራው የደረሰን መረጃ ያመለክታል። የሚጠቅሙ መስለው ጉዳት። ዘረኛው አገዛዝ በየአቅጣጫው ጸረ አማራ፣ ጸረ ኢትዮጵያ ጥቃቱን አጧጥፎ ይገኛል። በወለጋ ልዩ ልዩ ቦታዎችን ለሸኔ ቁጥጥር አብቅቶ የፊንጫን ስኳር ፋብሪካ
በዝርፊያ ከጥቅም ውጭ አድርጓል። በሰሜንም ሸዋ በአዳፍኔ ንጹሃን ዜጎችንም እያጠፋ ነው። ትጥቅ አስፈታለሁ በሚል አማራው ላይ የከፈተው ዘመቻ በእነ ተመስገን ጥሩነህና በአዴን ከሃዲዎች ትብብር እየቀጠለ ነው። ዋናው ስልታቸው ለአማራ እንጠቅማለን የሚሉ ግን ትግሉን የሚከፋፍሉና የሚያዳክሙ ቡድኖችን በመፍጠር ነው። አገዛዙ የኦሮሞ ጳጳሳትን አብዝቶና የኦሮሞ የሚለውን ሲኖድ መስርቶ ተዋህዶን ሊከፋፍል ሊያፈርስ ሲነሳ ሁለት ጳጳሳት ከሲኖዶሱ በመሰናበታቸው ጉዳት እንጂ ጥቅም የለውም ተብሎ ተተችቷል። በጊዜ ለኩሉ ለሁሉም ጊዜ ያለው ይላል መጽሐፉ። ስራ መልቀቅ ትክክለኛ እርምጃ የሚሆነው ለማንና መቼ የሚለውን ማወቅ ጠንቅቆ መለየት ያስፈልጋል። ድርጅት የሚያሻበት የትግል ስልት የሚቀየርበት ጊዜ አለ። በአሁኑ ጊዜ የአማራ ድርጅቶች ነን ባዮች በፈሉበት ሐቀኞቹን ማጠናከር እንጂ በአማራው ስም ድርጅት መፈልፈልና በዚያውም መከፋፈል ፍጹም የሚደገፍ እርምጃ አይደለም። ከዚህ ቀደም ወያኔን በሰው ፍጅት እንክሰሰው ሲባል እኛ እናደርገዋለን ብለው ተሽቀዳድመው ቀርበው ጥረቱን ያፈኑት ክፍሎች አሁንም በአዲስ ተንኮል አማራ ግንባር ብለው ተነስተዋል። አማራው ሕዝብ ኃይል ፋኖ አንድነቱን አጠናክሮ እንዲታገል ጥረት እየተደረገ ለአማራው ቆመናል የሚሉ የኮሎኔሉ ቡችላዎች ትግል በሰላም ሰበካቸውን በባዕድ አገር ተያይዘውት ሕዝብን ትጥቅ ሊያስፈቱና ሊያስጨርሱ መሯሯጥ ተያይዘዋል። በኮሎኔሉና በደርግ ኢሰፓ ርዝራዦች መካከል ተፈጥሮ ያለው ዝምድናም የተሰወረ አይደለም። ኮሎኔሉ የፈረጠጠውን የደርግ ኮሎኔል መልሶ ለማስገባት አሁንም እየለመነው ነው። የሰላም ትግል አባወራ ሆኖ መድረክ የወጣ ሌላ ውዳቂ ምሁር ደግሞ የደርግ የባንክ ገዢ የነበረና የተያዘ ኢህአፓን አባል በሳንጃ ሊያጠፋ የሞከረ ቀላል ሽማግሌ ነው። ያልታጠቀን ሕዝብ የኦሮሞማ ፋሽስቶች በገፍ እየፈጁ ባለበትና ትጥቅ አስፈትተው መሬቱን ለወያኔ መልሰው ሊሰጡ በተነሱበት ትጥቅ ፍቱ፣ ሰላማዊ ትግል ብቻ ነው መከሰት ያለበት የሚል አቋምን ይዞ ብቅ ማለት ለኦሮሞማ ዘረኛ አገዛዝ ለወያኔም መንበርከክ ብቻ ነው። ጸረ አማራነት ቁጭ ብሎ አለው ሲል ነው። የኮሎኔሉ አፈቀላጤዎች ዛሬ ተገለበጥ ምለው ለአማራው ገንዘብ እንሰበስባለን የሚሉት እንደተለመደው የፈረደበትን ሕዝብ ሊዘርፉ እንጂ ለአማራው ምንም ሊጠቅሙ አይደለም። በአሁኑ ጊዜ ዋናው ግዳጅ አውራጃዊ ስሜትን እያራገቡ አማራውን ጠቀምን በሚል ጭምብል ኃይሉን ማዳከም ሳይሆን ያሉትን ኃይሎች በሁሉም መስክ ረድቶና ተባብሮ የመመከት አቅማቸውን ማዳበር ማጠናከር ነው። አዲስ የአማራ ግንባር አያስፈልግም። መስራቾቹም በሐቅ ለአማራው ሕዝብ የቆሙ አይደሉም። ታሪካቸው ቆሻሻ አለበት። በዝምታ የማናልፈው የሆነው የሕዝብን ትግል የሚጎዳና የሚጎትት ለኦሮሞማ ፋሽስቶችም የሚጠቅም በመሆኑ ነው። ከሃዲ አምስተኛ ከውስጥ ያለ ረድፍ እንደሚባለው የምንላቸው ሚናቸው ጸረ ትግል በመሆኑም ነው። ከአስመሳይ ሻጥረኞች ከልዩ ልዩ በአዴኖች እንራቅ። ዘረኛው አገዛዝ በትግላችን ይወገድ። ኢትዮጵያ ለዘላለም ትኖር። ለመላው ሰፊ የኦሮሞ ማህበረሰብ በተለይ ለኦሮሞ ፖለቲከኞች፣ ታጣቂዎች፣ ምሁራን፣ ወጣቶች፣ የሃይማኖት አባቶች፣ አባገዳዎች፣ እናቶች እና እንዲሁም ሰራተኞች በሙሉ ፋሽስቱና አምባገነኑ ጠባብና ጸረ የሰው ልጅ የሆነው
አብይ አህመድ አሊ የሚመራው አገዛዝ ዘርንና ማንነትን ኢላማው በማድረግ ሲፈጽም የኖረው ጭፍጨፋ፣ ግድያ፣ ስደት፣ ማፈናቀል የግፍ ጽዋ ሞልቶ በመፍሰሱና ግፈኛው አገዛዝ ይባስ ብሎ ነጋሪት ጎስሞ በአዋጅ በአማራ ማህበረሰብ ላይ ጦርነት አውጆ ሰፊውን የአማራ ገበሬ፣ ላባደር፣ ሴት፣ ሽማግሌዎች፣ አዛውንቶች፣ ደካሞችን፣ ህፃናቶችን፣ ወጣቶችን በግፍ እየጨፈጨፈ መሆኑን እንድታውቅና ይህንንም ግፍ በህዝብ ላይ ሲፈጽም በስምህ እንደሆነና በአንተም ስም ለሚፈጽመው ወንጀልና ግፍ ተጠያቂ እንደምትሆንና ታሪክም ይቅር የማይለው ስህተት በኦሮሞ ስም እየተፈጸመ መሆኑን እንድታውቅ እየገለጽን ይህንን እብሪተኛ እብድና ደንቆሮ ከኢትዮጵያ ህዝብና በተለይም ደግሞ ጦርነት ከታወጀበት የአማራ ህዝብ ጎን ቆመህ እንድትፋለመው ኢትዮጵያዊ ጥሪያችንን እያቀረብን የዚህን ግፈኛ አገዛዝ ፍጹም ጸረ ሰው ጸረ ዲሞክራሲና በስልጣኑ ለመክረም ሲል በሚሊዮኖች ቢያልቁ ቢሰደዱ ቢጨፈጨፉ ቢራቡ ህዝብ እርስ በርሱ ቢተላለቅ ደንታ የሌለው ቡድን በመሆኑ አሁን የያዘው የመጨረሻ መመሸጊያው የሆነው የብሔር ጓዳ በመሆኑ አማራ ኦሮሞን ሊያጠፋ ተነስቷል። አማራ ስልጣን ከኦሮሞ ለመቀማት ታጥቆ ጦርነት ከፍቶብናል። አማራ ስልጣን ከያዘ የኦሮሞን ባርነት አንድ ቋንቋ አንድ ሃይማኖት በማስፈን ኦሮሞ ለባርነት ለማዳረግ ስለተነሳ ከጎኔ ቁሙ ሲል የሐሰት ፕሮፓጋንዳውን በተከፋዩ ካድሬዎችና ቅጥረኞች ሰፊው የኦሮሞ ህዝብ እያወናበደ ይገኛል። ሰፊው የአማራ፣ የአፋር፣ የጉራጌ፣ የወላይታ፣ የደቡብ ብሔረሰቦችን በጠላትነት ፈርጆ ከነዚህ ማህበረሰብ በመንግስት መስሪያ ቤት ተቀጥረው የሚሰሩ ሰራተኞችን፣ በመከላከያ ተቀጥረው የሚሰሩ ወታደሮችን፣ መኮንኖችን፣ በፌደራል ፖሊስ ውስጥ ሳይቀር የሚሰሩ ሰራተኞችን በማንነታቸው ብቻ ከመደበኛ ስራቸው እየተፈናቀሉና ለእስር እየተዳረጉ ይገኛሉ። አገዛዙ ይህንን ሁሉ ግፍ ሲፈጽም የሚሰጠው ምክንያት መንግስትን በኃይል ከስልጣን ለማስወገድ በመሞከራቸው ይህም ኦሮሞን መልሰው ለባርነት ለመዳረግ ያጡትን ስልጣን በኃይል ለመመለስ በመሞከራቸው ነው የሚል ነው። ከዚህ በፊት ይህ የአራት ኪሎ አምባገነን ፋሽስታዊ ቡድን በትግራይ ላይ ጦርነት ሲያውጅ አማራን፣ ኦሮሞን፣ አፋሩን፣ ሶማሌውን፣ የደቡቡን ህዝብ አሰልፎ ህግ ማስከበር በሚል አዝምቶ ከሚሊዮን በላይ የትግራይ ህዝብ እንዲያልቅና በአማራ በአፋር ተመሳሳይ እልቂት ከዛ ቁጥር የበለጠ እንጂ ያነሰ ባልሆነ እልቂት ካስፈጸመ በኋላ ሰሞኑን ልክ አንዲት ዘለላ ጸጉር እንኳን እንዳልተነቀለበት ሰው ገዳዮች፣ አራጆች በሐዘንና በሰቆቃ ተቆራምዶ እንባ እያነቡ ባለ የትግራይ፣ የአማራ፣ የአፋር እናቶች፣ አባቶች፣ እህቶች፣ ልጆች ፊት ሲሸላለሙ ሲሞጋገሱና ሲተቃቀፉ ላየ ሰብአዊነት ለሚሰማው የኢትዮጵያ ህዝብ ታላቅ የሐዘን ዕለት ነበረ። ይህ ቡድን ዛሬ ያ አልበቃ ያለ በሚመስል መልኩ ወያኔና ኦህዴድ የተቀናጀ አማራን ትጥቅ ማስፈታት በሚል ጭምብል ለብሰው አማራን ከምድረገጽ ለማጥፋት በአዋጅ የአገሪቷን የመከላከያ ኃይል የኦሮሚያን ልዩ ኃይልና የወያኔን ጦር አቀናይተው በአማራ ገበሬ ከተማና የገጠር ነዋሪ ህዝብ አማራን ወጣት ከተማዎች የሚኖሩ ሰራተኞችን ላይ ጦርነት ከፍቷል። ይህ የፋሽስቱ የአብይ አህመድ የመጨረሻ ፋሽስታዊ እርምጃ በምንም ተአምር በአሸናፊነት እንደማይጠናቀቅ በገሃድ እየታየ ነው። መከራ፣ ስደት፣ ግድያ፣ ረሃብ፣ እስራት አንገፍግፎት ብረት ያነሳን ህዝብ ከ50 ዙር በላይ ባሰለጠነውና ባስታጠቀው የኦሮሚያ ልዩ ኃይል
ለማንበርከክና ለዘላለም በስልጣን ለመክረም የሚደረገው ጥረት የታቀደለትን ውጤት እያስገኘም አለመሆኑን በተለያየ የመገናኛ ዘዴዎች የሚሰራጨውን ዜናዎች እንደምትሰማ መገመት ይቻላል። አብይ አህመድና አገዛዙ የኦሮሞ ህዝብ ወዳጅ ወይም ደግሞ ለኦሮሞ በጎ አሳቢ ሰው አይደለም። አብይ አህመድ ስልጣኑን ለማስከበር የሚጠቀምበት ከፋፍሎ የመግዛት ዘዴ አንዱ የኦሮሞን ህዝብ ከጎኑ አሰልፎ ለስልጣኔ ያሰጉኛል የሚላቸውን እንዲያጠፉለት የወሰነባቸውን ለማጥፋት ተጠቅሞ ሲጨርስ በተራው ተመልሶ እንደሚያጠፋ በማስረጃ የቅርብ ጊዜውን የአብይ አህመድ አሊን ክህደት ላስታውሳችሁ እወዳለሁ። ቀደም ሲል የአማራ ክልል አማራን እነ አሳምነው ጽጌን ለስልጣኑ ስጋት ሆነው ስለታዩት ከነገብረ ጽዮን ጋራ በመተባበር ማጥፋቱንና ከስልጣን ማስወገዱ አስታውሱ። በሁለተኛው ዙር ወያኔ ለስልጣኑ አሁንም አስጊ መወገድ ወይም ደግሞ መዳከም አለበት ብሎ በአመነበት ሰዓት ኤርትራን ተወዳጅቶ እነ ገብረ ጽዮንን በከፍተኛ ስጋትና ፍራቻ ውስጥ ከከተተ በኋላ ጦሩን ከሰሜን ለማንሳት ሲሞክር ወያኔ ጦሩ ሊወጣ ይችላል፣ ነገር ግን መሳሪያውንና ትጥቁን በሙሉ ከትግራይ አይነቃነቅም በማለት ለበርካታ ወራት ሲነታረኩ ከቆዩ በኋላ ወያኔ ሳይቀድሙኝ ልቅደመው በሚል ወታደራዊ ጥቃት በአብይ አህመድ የመከላከያ ኃይል ተጠቃ በሚል ጭምብል የኤርትራን፣ የአማራን፣ የአፋርን ህግ ለማስከበር በሚል ስም ለሰው ልጅ ዘግናኝና የሆነ ጭፍጨፋ በማይካድራ በትግራይ ምድር በአፋር ምድር እና በመላው የአማራ ክልል የህዝብ እልቂት እንዲከሰስ ሲያደርግ አብይ አህመድ አሊ ለስልጣኑ እንጂ ስለ ህግ መጣስ ወይም ደግሞ ስለ መከላከያ ኃይል መጠቃት አስቦ አልነበረም። አሁን ደግሞ በዚሁ በትግራይ በኩል ያለበትን ስጋት ያስወገደ መስሎ ሲታየውና የአማራ ህዝብ መሳሪያ መታጠቁ ከፍተኛ ስጋት መስሎ ስለታየው ከጥንት ጠላቱና በሚሊዮኖች ለረገፉበት በትሪሊዮን የሚገመት ንብረት የጠፋበት ጦርነት ምንም እንዳልሆነ ተቆጥሮ ግንባር በመፍጠር ትናንት ከወያኔ ትጥቅ የታደገውን ፋኖን የአማራ ልዩ ኃይልንና ሚሊሻውን ለማጥፋት ልዩ ኃይል ትጥቅ በማስፈታት በሚል ትጥቅ ማስፈታት በሚል ስም በአማራ ህዝብ ላይ ጦርነት አውጆ የአማራን ገበሬ፣ ወጣት፣ ምሁራን፣ የከተማ ነዋሪዎች በማንነታቸው እየተፈረጁ፣ እየታሰሩ፣ እየተገደሉ፣ እየተሰደዱ፣ እየተባረሩ ይገኛሉ። ይህንን ግፍ ለመፈጸም እየተጠቀመበት ያለው ህዝብ ደግሞ የኦሮሞ ወጣት፣ ምሁራን፣ ልዩ ኃይል፣ ፖሊስን ለስርዓቱ ታማኝ የሆኑትን አድርባዮች፣ ባንዳዎችና ሆዳሞችን እንደሆነ በግልጽ ይታወቃል። ሰፊው የኦሮሞ ማህበረሰብ ሊገነዘበው የሚገባ ነገር ቢኖር አብይ አህመድ ሰፊውን የኦሮሞ ወጣት አማራ ኦሮሞን ወደ ባርነት ለመመለስ ጦርነት ስለከፈተብን የአማራን ፋኖ ልዩ ኃይልና ሚሊሻውን ትጥቅ ማስፈታት አለብን በማለት እያጭበረበረ መሆኑን ሰፊው የኦሮሞ ህዝብ ሊያውቅ እንደሚገባ ማሳሰብ እንወዳለን። አብይ አህመድ አሊ ሪፐብሊካን ጋርድን ሲመሰርት ከ50 ዙር በላይ የኦሮሚያ ልዩ ኃይልን ሲያስመርቅ ኦነግ ሸኔ በሚል የዳቦ ስም ሰጥቶ የአብይን ተንኮል በቂ መደበኛነት ሲያሰማራ ጋሸነ ሲርና ብሎ የከተማ ገዳይ ስኳድ ሲያቋቁም ለኦሮሞ ህዝብ አስቦ ሳይሆን የኦሮሞን ህዝብ ከሌላው የኢትዮጵያ ህዝብ ጋራ ካቃረነ በኋላ የኦሮሞን ህዝብ በተለይ ወጣቱን ዲሞክራቲክ አመለካከት ያላቸውን የኦሮሞ ምሁራን ሌላው የኢትዮጵያ ህዝብ ኦሮሞ
ጠል ነው። የኦሮሞን በስልጣን መቀመጥ አይፈልጉም። በኔ ላይ የተቃጣ ሁሉ በኦሮሞ ላይ የተቃጣ በመሆኑን አውቃችሁ ከጎኔ ተሰለፉ፣ አለበለዚያ ሁላችንም እንበላለን በሚል የሐሰት ትርክት በአደባባይ በፓርላማ ተብዮና በተገኘው መድረክ ሁሉ ሲደሰኩር ይሰማል። በወለጋ፣ በአጣዬ፣ በደራ፣ በከሚሴ፣ በሻሸመኔ፣ በጅማ፣ በቡራዮ ንጹሃንን አብይ አህመድ አሊ በኢመደበኛ ጦሩ አስጨፍጭፎ ኦነግ ሸኔ በሚል ዳቦ ስም እየሰጠና የሚገድለው አማራ ነው፣ ገሙ ነው፣ ጉራጌ ነው፣ የደቡብ ነው፣ እኔን አይመለከተኝም ምን አገባኝ በሚል የእንቅልፍ ሰመመን ውስጥ እያስገባ ብዙ ወንጀሎችን በኦሮሞ ስም ፈጽሟል። ይህንን ፋሽስታዊ ደባውንና ተንኮሉን ለማስፈጸም ከፍተኛ ሚና የተጫወቱ ደግሞ በኦሮሞ ህዝብ የሚነግዱ የኦህዴድ ካድሬዎች እንደሆኑና ሰፊው የኦሮሞ ህዝብ ጥያቄ የኢኮኖሚ፣ የማህበራዊ፣ የዲሞክራሲ ሆኖ ሳለ ኦሮሞ ለምን ስልጣን ያዘ? ኦሮሞ ለምን ፍንፍኔ ጠየቀ? ኦሮምኛ ለምን የፌደራል ቋንቋ አልሆነም? የኦሮሚያ ብሔራዊ መዝሙር ለምን በአዲስ አበባ ትምህርት ቤቶችና የመንግስት መስሪያ ቤቶች አልተዘመረም? ወደሚል በመቀየር የኦሮሞ ህዝብ በረሃብ፣ በበሽታ፣ በድርቅ፣ በወረርሽኝ እንዲሰቃይና በስሙ ግፍ እየተፈጸመ ከኢትዮጵያውያን ወንድም እህቶቹ ጋር እንዲለያይ አድርጎታል። እውነቱንም ሆነ ቋንቋውን አልተወለትም። የኦሮሞ እስላሞች የኢትዮጵያ እስላሞችን መጅሊስ አፍርሶ በዘር ላይ የተመሰረተ መጅሊስን በማቋቋም ካፈራው ለውጥ በወለጋ የአማራ ብሔር እስላሞች በኦነግ ሸኔ የአብይ ኢመደበኛ ጦር ሲገደሉ የኦሮሚያ ክልል እስላሞች ድምጻቸውን እንዳያሰሙ ተደርገዋል። በአዲስ አበባ መስጊዶች ሲፈርሱ የጉራጌ፣ የወሎዬ፣ የጅማ ኦሮሞዎች ያልሆኑና የእስላሞችም ኦሮሞዎች በብዛት ባለመሆናቸው የኦሮሞ ኡስታዞች አንጃዎች ድምጽ ሲያሰሙ አይታይም። ይህ ሁሉ ወንጀል አብይ አህመድና የኦሮሞ አክቲቪስቶች የማህበራዊ አንቂዎች ተከፋይ ካድሬዎች በኦሮሞ ስም የሚፈጽሙት ወንጀል መሆኑን ሰፊው የኦሮሞ ህዝብ ተገንዝቦ በቃችሁ ሊል እንደሚገባ ማሳሰብ እንወዳለን። የዛሬዎቹ የኦህዴድና የኦሮሞ አስመሳይ ምሁራን ባይ ደንቆሮች በጠኔ እያለቀ በተቅማጥ ወረሽን እየተሰቃየ በኑሮ ውድነት እየተሰደደና በባዕድ ሀገር ያለ ርህራሄ እየተሰቃየ ባለ የኦሮሞ ወጣቶች፣ ተማሪዎች፣ ሴቶች ላይ በመሳለቅ የኦሮሚያ ታላቋን ቤተመንግስት የጫካውን የኢትዮጵያ ቤተመንግስት በሚል ተረት እየተሳለቀበት መሆኑን ከማሳየት በስተቀር ለሰፊው የኦሮሞ ህዝብ የሚፈጽመው ነገር የለም። ከሁሉ በላይ ለሰፊው የኦሮሞ ህዝብ ማሳሰብ የምንፈልገው በጣም አስፈሪና አሳሳቢ ነገር ቢኖር ኦህዴድ መራሹ የአብይ አህመድ አሊ አገዛዝ እየፈጠረ ያለው ጠንቅ ሰፊውን የኦሮሞ ህዝብ ከአጎራባች ብሔረሰቦች ጋራ በማጋጨት ወደ ጦርነት በማስገባት መፈናቀል፣ መሰደድን እንዲያስተናግድ እያስገደዱት መገኘታቸው ነው። ይህ እንዲሆን የተፈለገው ደግሞ ያለ ምክንያት አይደለም። አብይ አህመድ አሊ የሚመራው አገዛዝ የመጨረሻ አዳኙ አድርጎ አብይን እንዲመለከተውና አብሮት እንዲቆም ለማድረግ ካለው ፍላጎት እንደሆነ ሰፊው የኦሮሞ ወጣት ምሁራን፣ ሰራተኞች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች በሙሉ የጉዳዩን አሳሳቢነትና አደገኛነት ተገንዝባችሁ ይህንን የተንኮል አካሄድ
ልትዋጉት እንደሚገባ እናሳስባለን። ሌላው ያገዛዙና የኦህዴድና ያገዛዙ የሐሰት ትርክት የኢትዮጵያ ህዝብ ከዛም አለፍ ሲል የአማራ ህዝብ የኦሮሞን ህዝብ ወዳልፈለው ወዳለፈው የባላባት ስርዓት መልሶ ለመክተት አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባህል በላዩ ለመጫን አሃዳዊነትን ለማስፈን ነው የሚል የሐሰት ትርክት ነው። ይህ ደግሞ የአብይ አህመድ አሊ አገዛዝ ኦሮሞ ስልጣን ይዟል። ስለዚህ ይህንን የአብይን ስርዓት ጠብቁት የሚለው ትርክት ውሸት እንደሆነና ኦሮሞ ስልጣን ያዘ የሚባለው ሰፊው የኦሮሞ ህዝብ በፖለቲካው፣ በማህበራዊው፣ በዲሞክራሲ ስርዓትን አስፍኖ መኖር ሲችል እንጂ የኦህዴድ ካድሮች የአብይ ሴኩሪቲ አካል የአብይ ስልጣን አስጠባቂ የኦሮሚያ ልዩ ኃይል አቋቁሞ ህዝብን በዘር፣ በሃይማኖት፣ በአካባቢ መጤ ሰፋሪ እያለ ቀለብ ስለተሰፈረለት አዲስ አበባን ኬኛ በማለት ህዝብን እያስፈናቀለ መሬትን በመቀራመት ሀብት እያሸሸ ስለሆነ ኦሮሞ ስልጣን ይዟል ማለት አይቻልም። ጥቂቶች የአብይ አገልጋዮች ሀብት ይዘዋል፣ ንብረት ይዘዋል፣ መሬት ወስደዋል፣ ህዝብ አፈናቅለዋል፣ ወንጀል ሰርተዋል። አብይ ለኦሮሞ ማህበረ ብሔራዊ ለኦሮሞ ርህራሄ የለው። ሰፊውን የኦሮሞ ወጣት በአማራ ህዝብ ጦርነት አውጆ በአማራ ገበሬዎች፣ ሴቶች፣ ህፃናት፣ አዛውንቶችን፣ ተማሪዎችን እንዲገድል፣ እንዲያርድ፣ እንዲፈጅ የተደረገ መሆኑንና ያንኑ ያክል ደግሞ የኦሮሞ ወጣት እየሞተ የአውሬ ቀለብ እየሆነ መሆኑን እያንዳንዱ የኦሮሞ ማህበረሰብ ሊገነዘበው ይገባል። እናቶች፣ አባቶች፣ ወጣቶች ያውቁት የሚገባ ሀቅ እንደሆነ አውቀው የኦሮሞ ወጣት፣ የኦሮሞ አምራች ኃይል፣ የኦሮሞ የወደፊት ተስፋ በማያስፈልግና ለአብይ አህመድ አሊ የስልጣን ዘመን ማራዘሚያ ምክንያት ተደርጎ ማለቅ፣ መሰዋት፣ ያውሬ ቀለብ ከወዳጅ ከወንድሙ ከእህቱ ጋራ በማይታረቅ ውስጥ መግባቱ አስፈላጊ አለመሆኑን አውቆ ሰፊው የኦሮሞ ህዝብ ሊፋለመው፣ ሊዋጋው፣ ሊቃወመው ይገባል። የኦሮሞ ልዩ ኃይል የመከላከያ ዩኒፎርም ለብሶ መሰረተ ልማቶችን በአማራ ምድር እያወደመ በድሮን፣ በአውሮፕላን፣ በሄሊኮፕተር ጭምር ጦርነት ከፍቶ ህዝብን እያወደመ መሆኑንም እንድታውቅ እናስገነዝባለን። አማራ ኢትዮጵያ ተብላ ከምትጠራ ምድር እንዲወጣና እንዲገደል የታወጀበት ህዝብ መሆኑንና የመኖር ወይም ያለመኖር ትግል እንጂ ማንንም ለመጨቆን ወይም ደግሞ የድሮን ስርዓት ለመመለስ እንዳልሆነና ከእንግዲህ ወዲያ አልታረድም እምቢ ብሎ ብረት ያነሳ ህዝብ መሆኑ በባርነት ላለመኖር፣ ላለመታረድ፣ ላለመደፈር፣ ላለመሰደድ፣ ላለመፈናቀል ቆርጧል። ወዳጅነቱ እንጂ ተቃርኖ መቆሙ ለሰፊው የኦሮሞ ህዝብ ጠቀሜታ እንደሌለው አውቆ የትግል ግንባር ከአማራ ህዝብና ከሌሎች ኢትዮጵያ ጋር ቆሞ ትግሉን እንዲቀላቀል የትግል ጥሪያችንን እናስተላልፋለን። ድል ለኢትዮጵያ ህዝብ።